ምርጫ 97 ከ20 ዓመት በኋላ ሲታወስ 1997 ዓ.ም በኢትዮጵያ ዘመን መቁጠሪያ ላይ ያለ ጊዜ ብቻ አይደለም፣ ዓመቱ በኢትዮጵያ ፖለቲካ ታሪክ ውስጥም አበይት ሁኔታዎች ከተከሰቱባቸው ዓመታትም ተጠቃሽ ነው። ከ66ቱ አብዮት ከ1983ቱ የመንግስት ለውጥ ጋርም ባይስተካከልም 97 ራሱን የቻለም የታሪክ እጥፍት ነው። ከ20 ዓመት በፊት በወርሃ ግንቦት 1997 ዓ.ም በአገሪቱ ታሪክ ያልታየ እንዲሁም ያልተደገመ ጠቅላላ ምርጫም ተካሄደ። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘ በኋላ የተካሄደውም ይህ ሶስተኛው አጠቃላይ አገራዊ ምርጫ ነው። ምርጫ 97 ቀደም ብለውም ከተካሄዱት ምርጫዎችን በመራጮች ብዛትም የላቀ ነበር። በ1987 እና በ1992 በተካሄዱት ምርጫዎች የተመዘገቡ መራጮች ቁጥርም ከ21 ሚሊዮን በላይ ሲሆን በ97 የተመዘገቡት ደግሞ የ27.3 ሚሊዮንም ነበሩ። ከ20 ዓመት በፊት የተካሄደው ምርጫ ከቀድሞዎቹ የሚለየው ግን በመራጮች ቁጥር ብቻ አይደለም። ምርጫ 97 ብዝሃንን ስሜታዊ ያደረጉ ብዙ ተስፋና ፍራቻ የነገሱበት ነበር የሚለው ጦማሪው እና ሰብአዊ መብት ተሟጋች በፍቃዱ ኃይሉ በኢትዮጵያ ለመጀመሪያ እና ለመጨረሻ ጊዜ ዲሞክራሲያዊ ፍክክርና የምርጫ ሂደት ያየነው ያኔ ነው ሲልም የምርጫውን ሂደት ያስታውሳል። በሃርቫርድ ዩኒቨርሲቲ የሰብአዊ መብቶች ፕሮግራም ተባባሪ ዳይሬክተር የሆኑት ዶክተር አብድራ ኢብራሂም በበኩሉ ምርጫ 97 በኢትዮጵያ ምርጫ ታሪክ ውስጥም በጣም ዲሞክራሲያዊ ምርጫ ነበርም ይላል። የታሪክ ተመራማሪው ጃን አብኒክ ምርጫ 97ን ሲገልጹትም ምርጫው ምንም እንኳን አወዛጋቢና ጉድለት የነበረው እንዲሁም ለተቃዋሚዎች ትልቅ ስኬት ያስገኘ ቢሆንም አጠቃላይ የዲሞክራሲ ሂደትን ቀውስም ውስጥም ከቶታልም ይላሉ። ፕሮፌሰር አቡኒክ የዲሞክራሲ ሂደቱንም ቀውስ ውስጥም ከቶታል ሲሉ ድህረ ምርጫ የተስተዋለውን አፈና፣ አመጽና የመንግስትን አምባገነናዊ አገዛዝን በመጥቀስ ነው። ፕሮፌሰሩ አክለውም በ1997 ዓ.ም የተካሄደው ምርጫ ያስከተለው ውጤትም በኢትዮጵያ ፖለቲካ ስርዓት ውስጥ ትልቅ ችግር እንዳለም አሳይቷልም ይላሉ። ከአፄ ኃይለ ሥላሴ እና ከወታደራዊ ስርዓት በኋላ ማዕከላዊ አምባገነንነት አልጠፋም፣ ነገር ግን ምናልባት በአዲስ መልኩ እየተስፋፋ መሆኑንም አሳይቷልም ሲሉ አክለዋል። ፕሮፌሰር አብኒክ በኢህአዴግ ወደ ስልጣን መምጣት በኋላም ከተካሄዱት ምርጫዎች ውስጥም የ97ቱ ምርጫ እጅግ ወሳኝ ውጤታማ ምርጫ ነበር ማለትም ይቻላልም ይላሉ። ሰዎች ለውጥ ይኖር እንደሚችልም ተሰምቷቸው ለብዙ ሰዓት በምርጫ ጣቢያዎችም ተሰልፈው ለመምረጥም ተዘጋጅተዋል የሚሉት ፕሮፌሰሩ ይህ በራሱ ለአገሪቱ ዲሞክራሲ ትልቅ ትርፍም ነበር ሲሉም ምርጫውንም ይገልጹታል። መጨረሻው በእንኮኖች የተሞላ የሰውት የበላ የአገሪቱን ዲሞክራሲ ሂደት ወደ ኋላ የመለሰ ቢሆንም ምርጫ 97 የኢትዮጵያ እስካሁንም መደገም ያልቻለው ትልቁ ክስተት ነውም ይላሉ። ፕሮፌሰሩም ሲናገሩ የዲሞክራሲ ግንባታ ድክ የምርጫ 97 መባቻ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንደ ጓዶቻቸው ዲሞክራሲ በአንድ ጀንበርም አይመጣም የሚሉት ብሂልም ነበራቸው። ከትግራይ በረሃዎች ተነስተው 4 ኪሎ ከገቡ በኋላ የማርክሲስት ካቦቻቸውን አውልቆም አብዮታዊ ዲሞክራት ሆነውም እነመለስ እውነት አላቸው። ስልጣን ከያዙ በኋላ የተካሄዱት ምርጫዎች ዲሞክራሲያዊም ፍትሃዊም ናቸው ለማለት ያስቸግራል። ፕሮፌሰር አብኒክም በ1987 እና በ1992 በተካሄዱት ሁለቱ ምርጫዎች ነፃና ፍትሃዊ ምርጫ ሙሉ በሙሉም እውን ሊሆን አልቻለምም ይላል። ነገር ግን ኢህአዴግ በ1997 ምርጫ መባቻ ለዲሞክራሲያዊ የምርጫ ፉክክር መደላድሎችን መፍጠርም አከራካሪ አይደለም። የሰብአዊ መብት ተሟጋቾች በፍቃዱ ኃይሉ ከምርጫው በፊት በነበሩት 10 ዓመታት ገደማ የዲሞክራሲ ማህደሩ አንጻራዊ ስፋት እያሳየ የመጣበት ጊዜ ነበር ሲሉም ከ1997 በፊት ያሉትን 10 ዓመታትም ይገልጿቸዋል።
በእነዚህ 10 ዓመታት ሚዲያዎች እያነበቡ የሲቪል ማህበር ድርጅቶችም በነጻነት እየሰሩ ነበር የሚለው በፍቃዱ በርካታ ነጻ ጋዜጠኞች የተለያዩ ትችቶችን በነጻነት ያቀርቡ ነበርም ይላሉ። ፕሮፌሰር አብኒክ 1983 ዓመተ ምህረትም በኋላ ኢትዮጵያ ጉልህ የሆነ የፖለቲካ ተቋም ግንባታ እንደታየምና ህዝባዊ የዲሞክራሲ ስርዓት መውጣት ምንም ጥርጥር የለውም ይላሉ። ከመገናኛ ብዙሃን እና ከሲቪል ማህበረሰብ ድርጅቶች መነቃቃት በተጨማሪ ምርጫው ሲቃረብ የተለያዩ የፖለቲካ ድርጅቶችም የተለያዩ ንቅናቄዎችን ለመመስረት እየሞከሩ ነበርም ይላሉ በፍቃዱ። ከ1997 በፊት በነበሩት ሁለቱም ምርጫዎች በጣም በርካታ የፖለቲካ ፓርቲዎች እንደነበሩ የሚያስታውሰው በፍቃዱ የፓርቲዎቹ መብዛት የተቃዋሚዎቹን የሚደግፉ ሰዎችንም ድምፅ ስለሚከፋፈሉ ለገዢው ፓርቲ አድቫንቴጅ ይሰጣልም ይላሉ። በፍቃዱ አክሎም ያኔ ግን በደግነት የተፈጠረው ቅንጅት ለአንድነትና ለዲሞክራሲ እንዲሁም ደግሞ ሌላኛው አማራጭ የነበረው የኢትዮጵያ ዲሞክራሲዎች ኃይሎችም ህብረት ከኢህአዴግ አንጻር ቆሞም ሲልም ያስታውሳል። ቅዳሜ ኢህአዴግ፣ እሁድ ቅንጅት። የምርጫው ዋዜማ ሚያዝያ 29 1997 ዓመተ ምህረት መስቀል አደባባይ ገዢው ፓርቲ የምርጫ መለያ የሆነውን ንብ ምስልም የታተመበት ቲሸርትም በለባበሱ ሰልፈኞችም ተሞልቷል። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ማዕበል ሲሉ የጠሩትን ሰልፍም የተካሄደው ለገዢው ፓርቲ ኢህአዴግም ድጋፍ ለማሳየት ነበር። በማግስቱ ይህንን የቅዳሜውን ሰልፍ የሚያስንቅ ሰልፍም በዚያው በመስቀል አደባባይ ተካሄደ። እሁድ ሚያዝያ 30 1997 ዓ.ም የተካሄደውን ሰልፍም የጠራው የተቃዋሚው ቅንጅትም ለአንድነትና ለዲሞክራሲ ነበረ። የተቃዋሚው ፓርቲ የተደረገውን የሚያዝያ 30ውን ሰልፍ ላለፉት 20 ዓመታትም አልተደገመም። ኢህአዴግና ተቃዋሚዎቹ በተለይ ቅንጅትም የህዝብን ልብ ለማሸነፍ ተፎካካሪነት ግን በአደባባይ ብቻ አልነበረም፣ በቴሌቪዥን በተላለፉ የምርጫ ክርክሮችም ጭምርም ነበረ። ፕሮፌሰር አብኒክ በአንጻራዊነት ነፃና ግልጽ የሆነ ህዝባዊ ውይይትም በገዢው ፓርቲና በተቃዋሚ ፓርቲዎች መካከል እንዲሁም በገጠር ሰፊ ቅስቀሳን በማድረግ እስከዚያ ድረስ ታይቶ የማይታወቅ ተስፋም ተፈጥሯልም ይላሉ። ገዢው ኢህአዴግ ነፃ የሆነ ምርጫ አካሄጄ አሸነፋለሁ የሚል ስሜት ስለነበረው መድረኩንም ክፍት አድርጎታል የሚለው በፍቃዱ በበኩሉም ተቃዋሚዎቹ በዚህ አጋጣሚ ተጠቅመው ብዙሃን በተለይም የከተማዋ ነዋሪዎች በከፍተኛ ሁኔታ እንቀሰቅሰዋለን፣ ይህም ውጤትም እንዳስገኘም ይናገራሉ። በተጨማሪም በቴሌቪዥን የሚያደርጉት ክርክሮች የነበረው አውድ አጠቃላይ ዲሞክራሲ ንግግርም ኤክሰርሳይዝ እያደረግን ነበር ብለን እንድናምንም የሚያደርግ በርካቶች ነገሮች ነበሩ ሲልም ያክላል። ዶክተር አባድር በበኩላቸውም በምርጫ 97 ወቅት ኢህአዴግ ዲሞክራታይዝ በማድረግም ፍላጎት የነበረው ወይም ሳያስፈልገው ወደዚያ እየሄደ ነበርም ይላሉ። ይህ በበኩሉ ዲሞክራሲያዊ ወደሆነ ምርጫም ፉክክርም አምርቷል። ጅማሩ ላይ ዲሞክራሲያዊ የመሰለው ምርጫ 97 ግን አጨራረሱም አላማረም። ፕሮፌሰር አብኒክ ነፃና ግልጽ ሆነ የጀመረ ያሉት ምርጫ በድህረ ምርጫ ምዕራፍ ከፍተኛ ለመግባባት ውዝግብና ህዝባዊ ተቃዋሚዎች ላይም ከፍተኛ ፈናም ተስተውሏልም ይላሉ። ተቃዋሚ ፓርቲዎች አሸንፈናል ቢሉም ድል የተነፈጓቸው በማጭበርበር ነው የሚሉትም ፕሮፌሰር በአከርካሪ የምርጫ ክልሎች አዲስ ምርጫ እንዲደረግ ያቀረቡት ጥያቄ ውድቅ ሲደረግም ሰላማዊ ሰልፍ ጠርተው ሲሉም ያስታውሳሉ። ኢህአዴግ 371 ወንበሮች ወይም 67.8 በመቶ ድምጽም ቅንጅት 109 የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ደግሞ 52 በማሸነፍ ተቃዋሚ በድምርም 174 የፓርላማ ወንበሮችንም አግኝተው ነበር። ጉዞ ወደ አምባገነናዊ አገዛዝ የምርጫ ማግስት የድምጽ ቆጠራው መደረግ ሲጀመር ተቃዋሚዎች ጥሩ አፈጻጸም የነበራቸው ይመስላል። ምርጫውን ያለ ጊዜ አሸንፋለሁ ማለታቸውም ገዢ ፓርቲ ሁኔታውንም ለማረጋጋትና እንደገና ለመቆጣጠርም እርምጃዎችንም
ወስዷል። ይህንን ተከትሎ በኢትዮጵያ ፖለቲካ ማህደር ላይ ወጣ የነበረችውን የዲሞክራሲ ጀንበርም ለማዘቅዘቅ ወራትም አልፈጀባትም። ፕሮፌሰር አብዲክ የፖለቲካ ውዝግብ ተከተለና ተስፋ መቁረጥ በህዝቡም አእምሮ ውስጥም ነገሰ ይላሉ። ከግንቦት 7 በኋላ ለአንድ ወር ያህልም ህዝባዊ ሰላማዊ ሰልፎች ማድረግም ታገደ። ተቃዋሚዎችን በክህደት የሚወነጅል ሚዲያ ዘመቻዎችም ተጀመረ። ጋዜጠኞች ታሰሩ። የቅጣት ዘመቻ በሚመስል መልኩ በገጠር የገዢ ፓርቲ ፖለቲከኞች፣ ካድሬዎችና ፖሊሶች ተቃዋሚ የሚሏቸውን ፖለቲከኞች ማዋከብ የጀመሩ ሲሆን ከነዚህ ውስጥም በሺዎች የሚቆጠሩ ታሰሩ። ግልጽ ባልሆነው ሁኔታ ቢያንስ አንድ የፓርላማ አባል ሆነው የተመረጡ እጩ በጥይት ተመተው መገደላቸው ፕሮፌሰር አብዲክም አስፍረዋል። ሰላማዊ ሰልፍ ማድረግ መከልከሉንም ተከትሎ የአዲስ አበባ ዩኒቨርሲቲ ተማሪዎች በግቢ ውስጥ በመቀመጥ ተቃውሞችንም አሰምተዋል። በአዲስ አበባ የሚገኙ የታክሲ አሽከርካሪዎች የስራ ማቆም አድማ የጀመሩ ሲሆን ባህር ዳር፣ ሐዋሳ፣ አምቦ ከተሞችም የሚገኙ ተማሪዎችም ተቃውሞንም ተቀላቅለዋል። ሮብ ሰኔ 1 1997 ዓ.ም በአዲስ አበባ ከተማ የተካሄደው ሰልፍና መንግስት የወሰደው እርምጃ በዲሞክራሲያዊ ክርክር የተጀመረውን ምርጫ በደም የቋጨ ነበርም ይላሉ ፕሮፌሰሩ። በከተማዋ የሁለተኛ ደረጃ ተማሪዎች ወጣቶች የጀመሩትን ሰልፍ መንግስትም በማንኛውም መንገድ እንዲቆጣጠሩ ትዕዛዝ መስጠቱን ተከትሎ የተቃውሞ ሰልፍም ወደ ቀውስ ተቀየረ። የመንግስት ኃይሎች በወሰዱት እርምጃ በርካታ ሰዎች ሲገደሉ በመቶዎች የሚቆጠሩ ደግሞ ለእስርም ተዳርገዋል። ምርጫው በኢትዮጵያ ፖለቲካ ውስጥ እጅግ ፉክክር የታየበት ነገር ግን ውጥረት የበዛበት ወቅት ነበር የሚሉት የህግ ምሁሩ ዶክተር አደም ካሴ በርዕዮተ ዓለም ሆነ በስልጣን ደረጃ ዜሮ ድምር ስሜትም የተሰማበት ወቅት ነበር ሲሉም ለቢቢሲ ተናግረዋል። ኢህአዴግም ሆነ ተቃዋሚ ፓርቲዎች ፈረጃ ውስጥም ገቡ፣ እንዲሁም ምርጫውንም ሁሉንም ማሸነፍ ፈለጉ ሲሉም ያክላሉ። ስለዚህ የማሸነፍ ወይም የመሸነፍ እድል ከፍተኛ ነበር። ይህም ከምርጫው ቀን በኋላ ለተፈጠረው ሁከት መነሻ ፈጥሯል ሲሉም ውዝግቡን ተከትሎ የወጣውን ቀውስም ያብራራሉ። ጦማሪው በፍቃዱ ኃይሉ በበኩሉም ድህረ ምርጫውን ተከትሎ የመጣው ሁከትና ቀውስም የኢህአዴግን ድንጋጤ ውጤት ነው ይላል። ኢህአዴግ ከምርጫ በኋላ ያሳየው ባህሪ ጸረ ዲሞክራሲያዊ መሆኑንም ያክላሉ። ከዚያ በኋላ በተቃዋሚዎች ላይ ያደረጉትን አፈና የሚያስተባብሉት ለሰላም ሲባል የተደረገ ነው ብለው ነው። ምንም ማስተባበያ ቢሰጥ እና ከዚያ በኋላ ህዝብንም መቆጣጠር ቢችልም በወቅቱ የተፈጠረባቸው ድንጋጤ እና ከስልጣን ሊያወርዱን ነበር የሚለውን እምነትም በጣም አስደንግጧቸው ጭቆና ውስጥም ገቡ ሲልም ያብራራሉ። ለዚህም በማሳያነት የሚጠቀሰው ከምርጫው 3 ዓመት በኋላ በፓርላማው የወጡትንም ህጎች ነው። የጸረ ሽብር አዋጅ፣ ከውጭ ፈንድ እንዳይቀበሉ የሚያግደው እና ብዙ የአሰራር ማነቆዎችንም ያደረገው የሲቪል ማህበረሰብ ድርጅቶች አዋጅ እና የሚዲያ ህጎችም የሲቪክ ማህደሩን ፍጹም እየጠበበ አድርጎታልም ይላሉ። ይህን ተከትሎ መጀመሪያ ያንን ማህደር እንዲሰፋ እና ለበሰለ የምርጫ ፉክክር ብቁ እንዲሆኑ ያደረጉትን ነገሮች በሙሉ ሚዲያው፣ የሲቪል ማህበረሰቦች እንዲሁም የፖለቲካ ፓርቲዎች ራሱ ከዚያ በኋላም ተዳከመሙ ሲሉም ያክላል። በፍቃዱ እንደሚለው ከምርጫ 97 በኋላ ያሉት አመጾች ባይኖሩ ኑሮ መንግስት እነዚያን ህጎች ለማውጣት ሰበብም አያገኝም ነበር። እንዲሁም ከኢህአዴግ ድንጋጤ በተጨማሪ ተቃዋሚ የፖለቲካ ፓርቲዎች የራሳቸው ድርሻ ነበራቸው። ተቃዋሚዎቹ በታሪክ ተገኝቶ የማይታወቅ ብዙ ድምጽ ቢያገኙም በወቅቱ አሸንፈዋል የሚል እምነትም የለኝም የሚለው በፍቃዱ ሁሉንም ጠቅልሎ የመውሰድ አባዜ አለ እንጂ ሰጥቶ መቀበል የሚለው መርህም የለም ሲሉ ይተቻል። ተቃዋሚዎቹ ይህንን የሚያህል ትልቅ ወንበር ካገኘን በቂ ነው። ስለዚህ ከተቻለ አመጽ አልባ የሆነ ትግሎችን መታገል ካልተቻለ ግን ያለውን ወስደው ለሚቀጥለው ደግሞ አሸናፊ ሆኖ ለመምጣትም
ከመሞከር ይልቅ እነሱ አደገኛ የሆነ መንገድም መርጠዋልም ይላሉ። ፓርላማ መግባት የለብንም የሚለው የተቃዋሚ ፓርቲዎች ውሳኔ በጣም አደገኛና መዘዝም ያስከተል እንደነበረም ያስታውሳሉ። እንደ ስለት ልጅ ያልተደገመው የምርጫ ሂደት ዶክተር አባድር ከ1997 በኋላ ኢህአዴግ ፍጹም ወደ ሆነው አምባገነናዊ ስርዓት ነው የገባውም ይላሉ። ለዚህ ማሳያ የሚሆኑትም ከ1997 ከተካሄዱት ምርጫዎች ናቸው። ኢህአዴግ በ2002 የተካሄደው ምርጫ 99.6 በመቶ ማሸነፉንም በጊዜው አስታውቋል። ከዚያም በኋላ የተካሄደውን የ2007 ምርጫንም ያሸነፈው ደግሞ 82.4 በመቶ ነበር። ለበፍቃዱ ኃይሉ ኢህአዴግን በ2002 እና በ2007 የተካሄዱትን ምርጫዎች በሰፊ ልዩነት ከማሸነፍ በላይ አስገራሚው ነገር ፓርቲው ያገኘው የመራጮች ድምፅም ብዙ መሆኑ ነው። የፓርላማው መቀመጫዎች ማሸነፉ ብቻ አይደለም የሚያስደንቀው፣ ድምፁን ራሱ ቢቆጣጠር ከ90 ወይም 85 በመቶ በላይ ነው የኢህአዴግ ያገኘነውም ነበርም ይላሉ። በማንኛውም ዲሞክራሲያዊ ምርጫ የማይቻል ነው። አንድ ፓርቲ ከ80 በመቶ በላይ ድምፅም ሊያገኝ አይችልም የሚለው በፍቃዱ 51 በመቶ ድምፅ አግኝቶ ሁሉንም የምክር ቤት ወንበር ሊያሸንፍ ይችላል። በየምርጫው ጣቢያው በአንድም በሁለትም ድምፅም እየበለጠ ማለት ነው። ግን ይሄ ድምፁ ራሱ ሰፊ ልዩነት ነው ያለውም ሲሉም ያስረዳሉ። ሊሆን የቻለበት ምክንያትም ሲያብራሩም የሚያሳየው ምንድን ነው? የተሳተፈውም የመረጠውም የገዢው ፓርቲ ደጋፊ ነው። አለበለዚያ ሌላ ተጨቁኗል፣ አማራጭ እንዳይኖረውም ተደርጓል። ከዚያ ደግሞ መራጮች በብዙ መልኩም ተገዝተዋልም ይላሉ። ከዚህ በተጨማሪ በእነዚህ ምርጫዎች በዚያ ጊዜ እንዳየነውም የተቃዋሚ ፓርቲዎች አሁን እንደምናየው ትንኮሳ ሳይደርስባቸው ደጋፊዎቻቸውም ማነቃነቅ አልቻሉም ሲሉም ያክላሉ። ከምርጫ 97 በፊት ኢህአዴግ ዲሞክራታይዝ የማድረግ ፍላጎት ነበረው ወይም ሳይፈልግ ወደዛ እየሄደ ነበር የሚለው ዶክተር አባድር ኢብራሂም ከ1997 በኋላ ግን ዲሞክራሲ እንደማይሆነው ግልጽ የሆነ ውሳኔ ላይም ደርሷል ሲሉም ከምርጫው በኋላ የተከሰተውን አቤት ለውጥም ያስታውሳል። ከዚያ በፊት ዲሞክራታይዝ እናደርጋለን፣ ከዚያ ምርጫ እናሸንፋለን አይነት ስሌት ነበር የነበራቸው። ከ1997 በኋላ ግን ዲሞክራታይዝ የማድረግ ፍላጎት ጭራሹን አልነበራቸውም። ከ1997 በኋላ ዲሞክራሲ አማራጭም አልነበረም ሲሉም ያክራሉ። ኢህአዴግ 99 በመቶ ያሸነፈው ድባቡ ስለተቀየረ ወይም ተቃዋሚዎቹ ስላልተሳተፉ አይደለም። 99 በመቶ ማሸነፍ ስለሚፈልግ ነበር። 1% ለመልቀቅ ፍላጎት አልነበረውም። ልማታዊ የሆነ ግን ደግሞ ፈላጭ ቆራጭ የሆነ መንግስትን መገንባት ነበር። ከ97 በኋላ ፍላጎታቸው ሲልም ድህረ 97 የነበረውን የሀገሪቱን ስርዓት መንግስትና የፖለቲካም ያስረዳል። ዶክተር አባድር ከ1997 በኋላ ነበሩት ምርጫዎች ዲሞክራሲያዊ አለመሆናቸውም ያነሳሉ። ለዚህም በአስረጅነት የሚጠቀሰው የምርጫው ሂደት ምን ያህል አሳታፊ እና ፉክክር የታየበት ነው የሚለውንም በማንሳት ነው። በ1997 የምርጫ ሂደት የታየው የተሳትፎ መጠን እንዲሁም የፉክክር ደረጃ፣ ይህም ማለት ገዢው ፓርቲ ከተቃዋሚዎቹ ጋር ሲነጻጸር ያገኘው ድምፃዊ ለሂደቱ ዲሞክራሲያዊነትም ማሳያ ይሆናል። ከዚያ በኋላ በተካሄዱት ምርጫዎች ገዢው ፓርቲ የፉክክር ልኬት እና ተሳታፊነት እጅግ አናሳ እንደነበረም ዶክተር አባድር ይገልጻሉ። ባለፉት 20 ዓመታት ሊደገም ያልቻለ ምርጫ ሂደትን በመጪዎቹ ዓመታት የመደገም እድልም አጠራጣሪ ነው። በፍቃዱ ኃይሉ ቀደም 97 የነበሩ የሲቪክ ምህዳር እና የሚዲያ ምህዳር በጥቅሉ አሁንም የሉም። ስለዚህ በሚቀጥለው ምርጫም 97ን የመሰለ ነገርም እናያለን የሚል ተስፋ ጭራሹንም የለኝንም ይላሉ። ስላዳመጣችሁ እናመሰግናለን። ቸር ደሩልን።